እንደምታዩት ፈርጦቿን በጣም ያምራሉ። ነጠላዋንም አሳያችኋለሁ። በጣም ቻው የምታምር ልብስ ነች። በዚህ በደረጃዋ መጠለፍ ትችላለች። ይሄ ልብስ ደግሞ እንግዲህ በተለያየ ከለር ሰርቻለሁ። ይሄ ደግሞ የሚያምር ዝም ያለ ቆንጆ ከለር ነው። በቃ ዝንጥ የሚያደርግ ክላስ የሆነ ከለር ነው። በጣም በቃ ይሄ ካሁን በፊት የሰራኋቸው ደመቅ ደመቅ ያሉ ከለሮች ናቸው። በጎመኔ በቢጫ ምናምን ሰርቻለሁ። ይሄ ግን ዲዛይኑን ቀየር አድርጎ በሚያምር ቆንጆ ሆኖ የመጣ ልብስ ነው። ነጠላውም ሰላም የሰላም ቲፕ ተከታታዮች እንዴት ናችሁ? እንግዲህ ከጥምቀት በኋላ የለቀኩት አዲሱ ቪዲዮ ነው። እንግዲህ ለዛሬ ደግሞ ለተለያየ ፕሮግራም የሚሆኑ ለሰርግ፣ ለሽምግልና፣ ለተለያየ ፕሮግራም ይሆናሉ ብዬ ያሰብኳቸውን አዳዲስና መካከለኛ ጥበቦችንም ጨምሮ እኔ ደግሞ እንደዚህ ውብ ሁኜ የለበስኩትን ቢጫና ወይነ ጠጅ ከለር ተግባብቶ የተሰራ የሚያምር ልብስ የከስተመሮቼ ለሰርግ የታዘዝኩት ልብስ ነው። በእነሱ ልብስ ነው እንግዲህ እንደመቅ ብዬ የመጣሁት። ይሄንም እያሳየኋችሁ የተለያዩ ልብሶችንም እያሳየኋችሁ አብረን እንቆይ ይሆናል። ዛሬ ደግሞ እንግዲህ ከዚህ ከጎመኔ ልብስ እንጀምራለን። በጣም የሚያምር ልብስ ነው። ጎመኔ ከለር እንግዲህ አረንጓዴ ነገር የምትወዱ በጣም ነው የሚያምረው። ባለ አንድ ደረጃ ነው። ቆንጆ ልብስ ነው። ይሄ በምትፈልጉት መጠለፍ ይችላል። ከነዚህ ውስጥ ዲዛይን ተመርጦ መውጣት ይችላል። በቀጭኗ የሚሰራል ቢባል ይችላል። ደረጃው ይሄ አይቀነስም፣ ምክንያቱም መሀል ላይ ያለ ደረጃ ስለሆነ አይሆንም። ነጠላዋንም ላሳያችሁ። ቆንጆ ነጠላ ናት። ለእናቶች ለተለያየ ፕሮግራም መሆን ይችላል። እንግዲህ እንደምታዩት ነጠላው ራሱ የራሱን ጥበብ የያዘ ነው። ቆንጆ ነው። የሚያምር ነጠላ ነው። በዚች በራሷ መጠለፍ ይችላል። ቆንጆ ልብስ ነው። ይሄ በምትፈልጉት ከወገብ በላይ ቆንጆ ሆኖ ተጠልፎ አልቆለት 20 ሺህ ብር። እቺ ደግሞ እንግዲህ በርገንዲ ልብስ ናት። ቆንጆ ነው የምታምረው። ቀይም አይደለችም። ቀይ ወርቀ ዘቦ በደንብ አላት። ቀይ ወርቀ ዘቦ የገባባት ቆንጆ ልብስ ናት። እንግዲህ እንደምታያት ፈርጦቿን በጣም ያምራሉ። ነጠላዋንም አሳያችኋለሁ። በጣም ቻው የምታምር ልብስ ነች። በዚህ በደረጃዋ መጠለፍ ትችላለች። ወይ ደግሞ እነዚህ ፍላወሮች የሚግቡልን ካላችሁ ብዙ ዲዛይን ያለው ቆንጆ ልብስ ነው። የሚያምር ልብስ ነው። ነጠላውንም ላሳያችሁ። ይሄ በቃ የሚያዘንጥ ዝም ያለ ልብስ ሆኖ ግን ቆንጆ ልብስ ሁሌ የሚለበስ። ነጠላውም እንደምታዩት ሰፋ ያለ ጥበብ ነው ያለው። ቆንጆ ነጠላ ናት። በጣም ነው የምታምረው። ጎመኔውና ቀዩ ይሄ በርገንዲው ውህዱ በጣም ነው የሚያምረው። ይሄን በምትፈልጉት ቆንጆ ሆኖ ከወገብ በላይ ተሰርቶ አልቆለት 15 ሺህ ብር። ይሄ ልብስ ደግሞ እንግዲህ በተለያየ ከለር ሰርቻለሁ። ይሄ ደግሞ የሚያምር ዝም ያለ ቆንጆ ከለር ነው። በቃ ዝንጥ የሚያደርግ ክላስ የሆነ ከለር ነው። በጣም በቃ ይሄ ካሁን በፊት የሰራኋቸው ደመቅ ደመቅ ያሉ ከለሮች ናቸው። በጎመኔ በቢጫ ምናምን ሰርቻለሁ። ይሄ ግን ዲዛይኑን ቀየር አድርጎ በሚያምር ቆንጆ ሆኖ የመጣ ልብስ ነው። ነጠላውም እንደምታዩት ሰፊ ትልቅ ነጠላ ለተለያየ ፕሮግራም መሆን የሚችል ነው። ለሰርግም ለሽምግልናም በግሩፕ ራሱ ሲለበስ በጣም ነጠላው ራሱ እንደምታዩት በጣም ትልቅ ነጠላ ነው። ቆንጆ ነጠላ ነው። እዚህ ጋር ራሱ ጣል ሲደረግ ያለው ግርማ ሞገስ በጣም ነው የሚያምረው። ይሄ በምትፈልጉት ቆንጆ ሆኖ ተሰርቶ አልቆ 18 ሺህ። ይሄ ደግሞ ሰፋ ያለ ጥበብ ቆንጆ ጥበብ ነው። ለእናቶች ለሙሽራም ለተለያየ ለክርስትና መሆን የሚችል ልብስ ነው። በጣም የሚያምር ቆንጆ ልብስ ነው። እንደምታዩት ወርቀ ዘቦ አገባቡ ይሄኛው ሻምፓኝ ወርቀ ዘቦ ነው። ዶቃ ከለር ይበዛዋል። ቆንጆ ነው። በጣም የሚያምር ልብስ ነው። ለተለያየ ለሽምግልናም ለልደትም ለምንም መሆን የሚችል ነው። በጣም የሚያምር ልብስ ነው። ነጠላው ራሱ ቆንጆ የሚባል ነጠላ ሳይዝ ነው። ትልቅ ነው። ለእናቶች መሆን ይችላል። ለወጣትም ለሁሉም ቆንጆ ሆኖ ተምታታብኝ ነጠላውም እንደምታዩት ቆንጆ ነው። ልብሱ ሁለት አይን መነን ነው። እንግዲህ ያው በሁለት አይን ሁሌም ያው ልብሶች አብዛኛው ሁለት አይን ስለሆኑ ብዙ ጊዜ ሁለት አይን ነው ሳልለው አልፋለሁ። ያ ማለት ግን ሁለት አይን አይደለም ማለት ነው። አንድ አይን ከሆነ እናገራለሁ። ያው የሚፈልጉትም ሰዎች ስላሉ አንድ አይን ልብስ ነው ላለው። ይሄ እንደምታዩት ቆንጆ ነው። ትልቅ ጥበብ ነው። ለእናቶች መሆን ይችላል። ለወጣቶች ለሽምግልና መቀበያ በጣም የሚያምር ልብስ ነው። ይሄ ውብ ሆኖ ቆንጆ ሆኖ ተሰርቶ አልቆለት 25 ሺህ ብር።
ይሄ ከለር ደግሞ በጣም የሚያምር ስካይ ብሉ የሚባለው ከለር ነው። በጣም ቆንጆ ልብስ ነው። በጣም ነው የሚያምረው። ደረጃዋም በጣም የምታምር ጽድት ያለች ደረጃ ናት። ቆንጆ ልብስ ነች። ነጠላዋንም ላሳያችሁ። ይሄን ከለር እንግዲህ ብዙ ሰው ትወዱታላችሁ። እኔም የምወደው ከለር ስለሆነ ደስ ይለኛል። እዩት። ነጠላውም በጣም ቆንጆ ነጠላ ነው። ይቺን በምትፈልጓት ቆንጆ ሆና ከወገብ በላይ ተጠልፋ 17000 የሚያምር ልብስ ነው። ቆንጆ ልብስ ነው። ይሄ ከለር ስካይ ብሉ ነው የሚባል ብዙ ሰው ይወደዋል። እኔም የምወደው ስለሆነ ነው። እንግዲህ ጥምቀትን ፏፏ ብለን በተለያየ አበሻ ልብስ አልፈናል። አሁን ደግሞ ቀጣዩ ሰርግና የተለያዩ ፕሮግራሞች ነው። እሱንም ደግሞ እንዲሁ ፏ ብለን አሁን ይሄ ልብስ በቃ በግሩፕ ቢለበስ ለብቻ ቢለበስ የሚያዘንጥ ኦሬንጅ በቀይ ወርቀ ዘቦ ደግሞ በጣም አለው። ኦሬንጁ ላይ ቢጫ ወርቀ ዘቦ አለው። ቆንጆ ልብስ ነው። በተለያየ ዲዛይን እዚህ ውስጥ ባሉት መጠለፍ ይችላል። በዚህ ጋራም ባለው በዚህም ቆንጆ ሆኖ ይሄ በምትፈልጉት ይሰራላችኋል። በግሩፕ ለምትመጡ ደግሞ ዲስካውንት ይኖረዋል፣ እንቀንሳለን ሁሌም እንደምለው። ይሄ ልብስ ደግሞ እዩት። ነጠላው ራሱ የሚያክለው በጣም ትልቅ ነው። ጥበቡን ቆንጆ ጥበብ ነው። የሚያምር ጥበብ ነው። ይሄ ቆንጆ ሆኖ በምትፈልጉት ዲዛይን ተሰርቶ አልቆ 16000። ይሄ ልብስ በጣም የሚያምር ልብስ ነው። መነኑ ራሱ በጣም ነው የሚለይ ቆንጆ መነን ነው። ቆንጆ ለእናቶች መሆን የሚችል ቆንጆ ልብስ፣ ለወጣትም በጣም የሚያምር የከለር አገባቢ ያለው ቆንጆ ልብስ ነው። እንግዲህ እናንተ እዩት። ቆንጆ ልብስ ነው። ነጠላውን ላሳያችሁ። ነጠላውም እንደምታዩት ቆንጆ ነጠላ፣ በቂ የሚባል ቆንጆ ነጠላ ነው ይሄ። እዚህ ጋር እንደዚህ ሲል በቃ ዝንጥ የሚያደርግ ከለር አገባቡን በጣም ወደው ልብስ ነው ይሄ ልብስ። ጎመኔ ነው መደቡ። የተለያዩ ከለሮች ገብተውበታል። ይሄም ቆንጆ ሆኖ ተሰርቶ አልቆለት 22000። ይቺ ልብስ ደግሞ እንግዲህ እንደምታያት በጣም የምታምር ልብስ ነች። ቆንጆ በጣም ፈርጥ ያላት፣ ፈርጥ የሚባሉ ዲዛይኖች ናቸው እነዚህ ፍላወሮቹ። በጣም ቆንጆ ናቸው። ጥንቅቅ ጽድት ያሉ ጥበብ ነው። በጣም ነው የሚያምረው። የከለር አገባቡ መደቡ በሲልቨር ነው የተሰራው። ነጠላውንም ላሳያችሁ። ቆንጆ ነጠላ ነው። እንደምታዩት የሚያምር ነጠላ ነው። ቆንጆ ነው ይሄ። በግሩፕ መልበስ ትችላላችሁ፣ ለብቻም ቢለበስ በቃ ይሄ የማይሰለች አይነት ጥበብ ነች። ቆንጆ ጥበብ ነች። እስኪ ላሳያችሁ። በጣም ቆንጆ የጥበብ ናት። በጣም ነው የምወዳት እኔ። ለእናት ለወጣት ለሁሉም መሆን የምትችል ነች። ይቺ ቆንጆ ሆና ተሰርታ አልቃ 20000 ብር። ልብስ ደግሞ በሚኒ የሆነ አሁን በቅርብ ሚኒ ልብስ ሰርቻታለሁ። አጭር ልብስ በጣም ነው የምታምረው። በአጭር ራሱ ተሰርቶ የሚያምር ጥበብ፣ ቆንጆ ጥበብ ናት። ጽድት ያለች መነኗ የሚያምር 2 አይን ልብስ ነው። ነጠላውም ደግሞ በቂ የሚባል ነጠላ፣ ቆንጆ ነጠላ ነው። ይሄ ልብስ እንደዚህ እጁ ራሱ ጉርዱ ሆኖ ጥልፍ ሳይኖረው ሰርቼዋለሁ። በጣም ቆንጆ ጥልፍ ነው። የሚያምር ጥልፍ ነው። ይሄ ቆንጆ ሆኖ ተሰርቶ አልቆ 19000። ይሄ ልብስ ደግሞ በጣም ቆንጆ ዝም ያለ የሚባሉ ከለሮች ናቸው። 74 እና ይሄ ሰማያዊ ዶቃ ከለር ያለው ነው። በጣም የሚያምር ልብስ ነው። ወርቀ ዘቦ አለው፣ ቢጫ ወርቀ ዘቦ አለው። ያው እዚህ እናንተ ስለማይታያችሁ ነው ሁሌ የምናገር። ነጠላዋም እንደምታዩት ቆንጆ ነች። በፍላወሯ የተሰራች ነች። ከፍ አድርጌ ላሳያችሁ። የሚያምር ልብስ ነው። ቆንጆ ጥበብ ነች። ይቺ ቆንጆ ሆና ተሰርታ አልቃ ዋጋዋም ቆንጆ ዋጋ ነው 16000። የሚያምር ልብስ ነው። እንደምታዩት ከፍ አድርጌ ላሳያችሁ። ቆንጆ ልብስ ነው። የሚያምር ልብስ
ልብስ ደግሞ እንግዲህ በደንብ ድምቅ የምታደርግ ቆንጆ ልብስ ነች። ቀረብ አድርጋ አሳያቸው። በጣም በቃ በግሩፕ ስትሰራ የምታምር ልብስ ነች። ቆንጆ ልብስ ናት። ኦሬንጅ ከለር በፐርፕል ከለር ገብቶ ነው። በጣም የሚያምር ልብስ ነው። ነጠላውንም ላሳያችሁ። ራሷን ፍላወሯ ነው ቁጭ ያደረጓት ነጠላው ላይ ራሱ በጣም ነው የምታምረው። እቺን በምትፈልጉት ከወገብ በላይ ቆንጆ ሆኖ ተሰርቶ አልቆለት 17,000 ቆንጆ ልብስ ነው። ይሄ ልብስ ደግሞ እንግዲህ የሚያምር ልብስ ነው። ቆንጆ ልብስ ነው። ጥቁር በሲልቨር ነው የገባ። ወርቀ ዘቦ አለው ከስር በጣም ያልበዛ ወርቀ ዘቦ ነው። ቆንጆ ልብስ ነው። የሚያዘንጥ ልብስ ነው። ይሄ ቆንጆ ሆኖ ተሰርቶ አልቆለት 17,000 ልብስ ደግሞ እንደምታዩት ቆንጆ ልብስ ነች። እንግዲህ ጠጋ አድርጋ ዲዛይኗን በደንብ ከታያቸው እስኪ ለማሳየት ሞክር። ቆንጆ ነች። ዶቃ ከለር በቢጫ የተሰራ ነው። ቢጫው ፈዘዝ ያለ ቢጫ ነው። ቪዲዮ ላይ እንግዲህ ደመቅ ብሎ ቢታያችሁም እዚህ ጋር ያለው ግን ፈዘዝ ያለ ነው። ይሄ ልብስ በተለያየ ዲዛይን መጠለፍ ይችላል። በዚህ በቀጭኗም እዚህ ጋር ቅጠል አለ፣ ፍላወር አለ። እንግዲህ አይታችሁ በዚህ ዲዛይን ትጠለፍልኝ ማለት ትችላላችሁ። ነጠላዋንም ላሳያችሁ። ነጠላው ራሱ ትልቅ ነጠላ ነው። አርቡ ሰፊ የሚባል ልብስ ነው። ቆንጆ ልብስ ነው። ይሄን በምትፈልጉት ቆንጆ ሆኖ ተሰርቶ አልቆለት 14,000 ብር ቆንጆ ልብስ ነው። እቺ ደግሞ እንግዲህ ሎሚ ከለር ለምትወዱ በጣም የምታምር ልብስ ነች። ቆንጆ ልብስ ነች። እዚች ጋር ደግሞ መሀል ላይ ደግሞ እንደዚህ ደረጃ የምትመስል ነገር አላት። ታፋ ላይ የምትሆን ደረጃ ናት። በጣም ነው የምታምረው። ቆንጆ ልብስ ናት። ቆይ ዘርግቼ ሙሉን ላሳያችሁ። ያው ሙሉ እንዲገባ ይሄ ሙሉ ሲገባ እንደዚህ ነው የሚሆነው። እዚህ መሀል ላይ ዲዛይን አላት። በጣም ነው የምታምረው እቺ ልብስ። በጣም ዝም ያለች ቆንጆ ልብስ ናት። ነጠላዋንም ላሳያችሁ። አረንጓዴ ነገር የምትወዱ በቃ በደንብ አረንጓዴ ውህድ ነው። ቆንጆ ልብስ ነው። በጣም የሚያምር ልብስ ነው። ይሄ ቆንጆ ሆኖ ተሰርቶ አልቆ 16,000። አሁን ደግሞ ቀጫጭኖቹን እያሳየኋችሁ ምን ቆይ ይሆናል። ዛሬ ሽፎኖችም አሉ እንግዲህ እንደዚህ የሚያማምሩ ሽፎኖች፣ እነሱንም አሳያችኋለሁ። በግሩፕም ለብቻም ቆንጆ ቆንጆ ልብሶች አሉ፣ አሳያችኋለሁ። ቀጫጭን ጥበቦችን እንጀምር። እቺ ልብስ 5 አርብ ልብስ ነች። ቆንጆ ልብስ ነች። በጣም የምታምር ልብስ ነች። ዝም ያለች ነች። ቆንጆ ነች። ነጠላዋ በራሷ ሳይዝ መሰራት ትችላለች። የምታምር ልብስ ነች። ያው ነጠላዋ ራሷን የምታክል ሳይዟ ቆንጆ ናት። የምታምር ልብስ ነች። ነጠላዋን በራሷ ናት። ያው ያላሳየዋችሁ ስለማይለይ ነው። ይሄ ፈርሱ ደግሞ ይሸፈናል። ሁሉም የምንሰራቸው ልብሶች 2 ገበር አላቸው። በሚያምር ቆንጆ ሆና ተሰርታ አልቃላት 16,000 ብር። ያው ይሄ የምናገረው ዋጋ ሁሌም የማሽን ጥልፍ ዋጋ ነው እንጂ እጅን አይጨምርም። የእጅ ደግሞ ስትፈልጉ ኤክስትራ ይጨምራል፣ ይሰራል። እጅ ቀጭን ልብስ ያው ብዙ ጊዜ ሳይሰለች ይለበሳል። ያዋትች ቀጭን ራሱ አርቧ ሰፊ ነው። 4 አርብ ትሁን እንጂ ትልቅ አርብ የምትባል ነች። ቆንጆ አርብ ነች። ሰፊ የሚባለው አርብ ነው። እዋት በጣም የምታምር ጽድት ያለች አርብ ልብስ ነች። ቆንጆ ናት። 4 አርብ ናት። ነጠላዋን በራሷ ሳይዝ ነው። አያችሁ ነጠላው እንደምታዩት ትልቅ ነው። ቆንጆ ልብስ ነው። ይሄ በምትፈልጉት ቆንጆ ሆኖ ተሰርቶ አልቆለት ከወገብ በላይ ተጠልፎ 14,000። እቺ ልብስ ደግሞ እንግዲህ እንደምታዩት በጣም የምታምር ቆንጆ ልብስ ነች።
የከለር አገባቧ በጣም ይሄ ድሮ የነበሩ ጥበቦችን የምታስታውስ ቆንጆ ጥበብ ነች። ቆንጆ ነች። ዋጋዋም አሪፍ ነች። ነጠላዋም እንደምታዩት ቆንጆ ናት። ይችም እንግዲህ ቆንጆ ሆና በምትፈልጉት ተሰርታ አልቃ 14000 ቆንጆ ልብስ ነች። ይሄ ልብስ እኔ በጣም የወደድኩት ልብስ ነው። በቃ በእጅ ራሱ ቢጠለፍ የሚያምር ልብስ ነው። በእጅ ራሱ ቢጠለፍ ቆንጆ ልብስ ነው። ጥበቧ በጣም በቃ ጽድት ያለች ጥበብ ነች። የምታዘንጥ ጥበብ ነች። በምትፈልጉት ቆንጆ ሆኖ መሰራት ይችላል። ነጠላዋንም ላሳያችሁ። እንደምታዩት በዚህ ሳይዝ ራሱ ብትጠለፍ በምትፈልጉት ዲዛይን ተጠልፎ ቆንጆ ነው። ነጠላውንም ላሳያችሁ ብዬ ነው። ይሄ ቆንጆ ሆኖ ተሰርቶ አልቆ 16000 አዲስ ጥበብ ነች። በጣም ነው የምታምረው። ቆንጆ ልብስ ነች። ይሄ ልብስም እንግዲህ እንደምታዩት በጣም የሚያምር ልብስ ነው። ቆንጆ ልብስ ነች። ጠቃርገስ ያሳያችሁ ካሜራዋ በጣም እንግዲህ ካወጣት ቆንጆ ልብስ ነች። ይቺም በእጅም በማሽን እኔ የምናገረው ግን ዞሮ የማሽን ዋጋ ነው። ይሄም ቆንጆ ሆኖ በምትፈልጓት ተሰርታ አልቃ 14000 ይቺ ልብስም ቆንጆ ጥበብ ነች። በጣም ነው የምታምረው። ቀጭናት 540 ልብስ ነች። እቺ ቆንጆ ሆና ተሰርታ አልቃ እቺም 12000 ቆንጆ ልብስ ነች። በጣም ነው የምታምረው። ዝም ያለች የማትሰለች ልብስ ነች። እንግዲህ ዛሬ ደግሞ ሽፎኖቹን ላሳያችሁ። ሃይላይት እንግዲህ ታያቻል ብዬ ገምታለሁ። ይሄ ሽፎን በጣም ነው የሚያምረው። ሽፎኖቹ ዋጋቸው ደግሞ በ5 ሜትር 5500፣ በ6 ሜትር ደግሞ 6000 ብር ነው። የህንድ ሽፎኖች ናቸው። በጣም ነው የሚያምሩት። እቺም ፈርጣላት። እቺም ደግሞ እንግዲህ እንደምታዩት በጣም የምታምር ልብስ ነች። እቺ ልብስ ቆንጆ ልብስ ነች። በግሩፕም ብትለበስ የሚያምር ልብስ ነው። እንግዲህ እንዲያሳየዋችሁ ዋጋውን ያው ስለነገርኳችሁ ነው። በ5 ሜትር 5500፣ በ6 ሜትር ደግሞ 6000 ብር። ይህ ቢጫ ከለር ራሱ በጣም ነው የሚያምረው። በግሩፕም ቢለበስ ቆንጆ ልብስ ነው። ይሄ ልብስ ደግሞ በቃ በግሩፕ ሲለበስ ቆንጆ የሚያምር ልብስ ነው። ዋጋቸው በ5 ሜትር 5500፣ በ6 ሜትር 6000 ብር ነው። ነጠላው ለየት ይበልልን ካላችሁ ደግሞ እንግዲህ በእናንተ ምርጫ ኤክስትራ ዋጋ ያስጨምራል እንጂ ያው ነጠላውም ደግሞ በምትፈልጉት ዲዛይን ቆንጆ ሆኖ መሰራት ይችላል። ለዛሬ እንግዲህ የሚያምር ልብስ ነው። ለዛሬ እንግዲህ ይሆናሉ ብዬ ያዘጋጀኋቸው ልብሶች እነዚህ ነበሩ። እንግዲህ ዩቲዩቤን ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ እያበረታታችሁኝ ነው። በጣም ነው ማመሰግን። ሰብስክራይበሮችም ከፍ እያላችሁልኝ ነው። እይታ የሚጨምራል እናንተ ላይክ ባደረጋችሁልኝ ቁጥር። በጣም አመሰግናችኋለሁ። እንግዲህ ለዛሬ ይሆናሉ ያልኳቸው እነዚህ ናቸው። አድራሻችን አዲስ አበባ 22 አውራሪስ አካባቢ ጸዲ ፕላዛ ላይ እንገኛለን። ስልኬ 0963732121 ብላችሁ ዋትስአፕ ላይ ብትደውሉልኝ ታገኙኛላችሁ። አመሰግናለሁ።